የአብይ ጾም ጉዞ በምን ይጀመራል? በምን? በትሕትናት ወርዶ ነው የሚጀመረው። ወርዶ ነው የሚጀመረው፣ በትሕትና ይጀመራል። የልዕልና መጀመሪያው ትሕትና ነው። ለዚህ ነው አባቶቻችን ምን ይባላል? ምን ይላሉ? ትሕትና የትሩፋት ሁሉ ምንድናት ይላሉ? መሰረት ናት ይላሉ። ቤት ሲሰራ መጀመሪያ መሰረቱ እንደሚጣለው የጸና አለት የሚባል ነፋስ ገብቶ የማይጥለው ቤት የሚባለው ትሕትና መሰረት ላይ የቆመ ሰው ነው። ትሁት ከሆነ እስኪ ደክመን በደንብ እስኪ ደክመን ጉልበታችን እስከሚብረከረክ መጾም አለብን ክርስቲያኖች። ላብላብ እስከሚለን ልንገራችሁ። ከዚያ በኋላ ልቡናችሁ መስተካከል ይጀምራል። ይገርማችኋል። መራራት እንጀምራለን። ህሊና ራሱ ለእግዚአብሔር ቃል የተከፈተ ይሆናል። ሰውነት በጾም መቀጣት አለበት። ሁለተኛው የአብይ ጾም እሁድ በቤተ ክርስቲያን ሥርዓት ቅድስት የሚል ስያሜ ያለው። ቅድስት ማለት ይህንን መዋዕለ ጾማችንን በሰላም አስፈጽሞ ለብርሃነ ትንሣኤ ያድርሰን። አሁን የምንመለከተው ሁለተኛው ሳምንት ቅድስት ተብሎ የሚጠራውን ይሆናል። እግዚአብሔር ቅዱስ ነው። እኛም እሱን መስለን በሮሜ 8:28 እንደተጻፈ የልጁን መልክ እንዲመስሉ አስቀድሞ ወሰነ ይላልና እግዚአብሔር አምላክ በቅድስና ሕይወት ሁላችን እንዲመራን የእሱ ቅዱስ ፈቃድ ይሆንልን። በዚህ ጊዜ ቅድስት ተብሎ በሚታወቀው ሳምንት ውስጥ የምናስበው ምንድን ነው ስንል ሰንበትን ነው። እግዚአብሔር አምላክ ሰንበትን እንደቀደሳት፣ ሰንበትን ቀድሶ ለኛ ቅድስት አድርጎ እንደሰጠን የሚያሳይ ነው። ሰንበት ስናከብር ሁለት ሰንበት እናከብራለን። እስኪ ደክመን በደንብ እስኪ ደክመን ጉልበታችን እስከሚብረከረክ መጾም አለብን ክርስቲያኖች። ላብላብ እስከሚለን ልንገራችሁ። ከዚያ በኋላ ልቡናችሁ መስተካከል ይጀምራል። ይገርማችኋል። መራራት እንጀምራለን። ህሊና ራሱ ለእግዚአብሔር ቃል የተከፈተ ይሆናል። ሰውነት በጾም መቀጣት አለበት እና የቤት ቅናት እውነት ያቃጥላል። የክርስቲያኖች ሰውነት የዝሙት ማደሪያ ሲሆን የቅሚያ፣ የዝርፊያ፣ የስድብ፣ የሳቅ፣ የስላቅ፣ የተራ ነገር፣ የርኩሰት አቤት የምንናገረው ነገር ሲያስጠላ፣ የምናስበው ነገር ሲያሳፍር፣ ቤተ መቅደሱን ሰውነታችን ሲያዩ ክርስቶስ ህሊናችን ሲያዩ ከመቆሸሹ የተነሳ በእውነት ክርስቶስ እንዴት ያዘን በእኛ በሁላችን። እንዴት እናሳፍራለን፣ እንዴት እናሳዝናለን። በእውነት መስተካከያው ጾም ነው። ዋናው ነገር ክርስቲያኖች ጾም ብዙ ስሜቶችን እልም ነው የሚያደርጋት። ልንገራችሁ ይሄን የዝሙቱን፣ የቅናቱን አብዛኛውን ነገር የደነደነ ልብ የሚስተካከለው በጾም ነው። ልንገራችሁ እስኪ ደክመን ድረስ በደንብ አድርገን መጾም ከቻልን ልቡናችን ይብረከረካል፣ ጉልበታችን ይብረከረካል። ያን ጊዜ በቀላሉ እግዚአብሔርን እንሰማዋለን። ብንጸልይ ይሰማናል። እንባችን ይመጣል። አሁን እያነባን መጸለይ እንኳን አንችልም። እንኳን ቅዳሴ ላይማ አሁን ቅድም እንዳልኩት ነው። ውጭ የምታስቀድሱት እግዚአብሔር ብርታቱን ይስጣችሁ። በእውነቱ ለምንድን ነው ብርታቱን ይስጣችሁ ምለው? ገበያ አድርገነዋል። እንቅስቃሴ ነው፣ ወዲያ ወዲህ ነው። ምንም መሰብሰብ አይቻልም። እንዴት እንደምንጸድቅ እግዚአብሔር በልማድ ይህን ስላደረግነው የምንጸድቅ አይመስላችሁ። ልንገራችሁ አንጸድቅም። ካልተስተካከልን አንጸድቅም። ካልተመለስን አንጸድቅም። እግዚአብሔር ይሉይታ አያውቅ፣ ምናምን አያውቅ። የእውነት ጻድቅ ፈራጅ ነው ክርስቶስ። ልንገራችሁ በሽንገላ ምንም የሚሆን ነገር የለም። በማስመሰል በፕሮቶኮል አይደለም። ልብ የሰውነት ቤተ መቅደስ ለእግዚአብሔር ካልተሰጠ ምንም ትርፉ ድካም። ክርስቲያኖች እግዚአብሔር መስተካከልን ይስጠን። የአብይ ጾም ጉዞ በምን ይጀመራል? በምን? በትሕትናት ወርዶ ነው የሚጀመረው። በትሕትና ይጀመራል። የልዕልና መጀመሪያው ትሕትና ነው። ለዚህ ነው አባቶቻችን ምን ይባላል? ምን ይላሉ? ትሕትና የትሩፋት ሁሉ ምንድናት ይላሉ? መሰረት ናት ይላሉ። ቤት ሲሰራ መጀመሪያ መሰረቱ እንደሚጣለው የጸና አለት የሚባል ነፋስ ገብቶ የማይጥለው ቤት የሚባለው ትሕትና መሰረት ላይ የቆመ ሰው ነው። ትሁት ከሆንኩ ማን ይገፋል? ራስህን እኮ ከፍ ስታደርግ ነው ሰዎች ሁሉ የሚገዳደሩ እና የአብይ ጾም ጉዞ በትሕትና ይጀመራል። ትሁት ሆነን ምን ማድረግ አለብን ነው? ጾማችን ከሌላው ጾም የተለየ ንጹሕ መሆን አለበት ነው። አሁን ቀጥሎ በሁለተኛው ሳምንት የሚመጣው ምንድነው? ንጽህና ነው። በመጀመሪያው ሳምንት ትሕትና ነው የሚመጣው። በሁለተኛው ሳምንት ንጽህና ነው። ንጹሕ መሆን ራስን ማንጻት ነው።
ራሳችን እንዴት እንደምናነጻቸው ራሱ ነግሮናል። ሶበት ጸውሙ ኢትኩኑ ከመመደለዋን እስመሙንቱ ይትመጸለው ወይቆጽሩ ገጾሙ ከማይምር ሰብ ከመጾሙ። ስትጾሙ እንደነማን አትሁኑ ነው ያለ። እንደ ግብዞች አትሁኑ። እነሱ ሰው እንደ ጾሙ ያውቅላቸው ዘንድ ፊታቸውን አጠውልገው ምን ይላሉ? ይታያሉና ነው። አንትሙሶ ሶበት ጸውሙ ቅብኡ ርእሰክሙ ወህጽቡ ገጸክሙ ከመያይምር ሰብ ከመጾምክሙ። እናንተ ግን ስትጾሙ አለ ምን አድርጉ አለ? ራሳችሁን ተቀቡ፣ ፊታችሁን ታጠቡ፣ እንደዚህ አድርጋችሁ ጹሙ ነው። ሰው እንደ ጾማችሁ እንዳያውቅ ዘእንበላቡክሙ ዘበሰማያት ማይምረ ኅቡዓት፣ የተሰወረውን የሚያውቅ ከአባታችሁ በቀር ማንም እንዳያውቅባችሁ ራሳችሁን ተቀቡ፣ ፊታችሁን ታጠቡ። በሁለተኛው ሳምንት ክርስቶስ እንድናደርግ የሚፈልገው ንጽህና ነው። የመጀመሪያው መንጻት ያለብን ከምንድን ነው? ከግብዝነት ነው። 3 ነገሮች ናቸው በዚህ ዕለት የታዘዝ ነው። እዚህ ወንጌል ላይ በዕለቱ በተነበበ ወንጌል ላይ በቅድስት የምናደርገው የመጀመሪያው ግብዝነት ይባላል። ግብዝነት ማለት ምን ማለት ነው? በመጽሐፍ ቅዱስ ግብዝነት 1 3 4 ፍቾች አሉት። ልንገራችሁ። ግብዝነት አንደኛ የሚናገሩትና የሚሰሩት መለያየት። ግብዝነት አይ መከራዬ ልናገረው የጨነቀኝ እኮ እኔም እንደዚያ ስለማልገኝ ነው። የሚናገሩትና የሚሰሩት ምንድን ማለት ነው? መለያየት ግብዝነት ይባላል። ለሰው ሲቆርሱ አያሳንሱ እንደ ማለት ያለ ምን ይላል? ይሄን ጌታ ሲናገር ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍቶ ፈሪሳውያን፣ በሙሴ ወንበር በሙሴ መምህርነት ጸሐፍት ፈሪሳውያን ተቀምጠው አሉላቸው። ኩሎ ዘአዘዙክሙ ግበሩ፣ የሚያዟቸውን የሚያስተምራችሁን ስሩ። ወዘብ ከመ ምግባሩ ሙሴ ይትግበሩ፣ የሚሰሩትን ግን ምን አትበሉ አለ? አትስሩ። የሚሏችሁን ስሩ፣ የሚሰሩትን እሳ አትስሩ። ምን አይነት ሰዎች ስለሆኑ እነሱ አለ? ወያስሩ ጾረ ክቡደ ወያሰክምዎ ለሰብእ ዲበ መትከፍቱ፣ ለሰው ጽኑ ሸክም አስረው ያሸክሙታል። ወለሊሆሙ እሰይ ይለክፍዎ በአጽባዕቲሆሙ፣ እነሱ ግን በጣታቸውስ እንኳ ምን አይሏትም? አይነኳትም። ከግብዝነት መንጻት ነው። አፍኒ ወልብኒ ህውረ ይመኑ፣ አፍም ልብም አንድ ሆነው ይመኑ እንደተባለ በኦሪት ዘዳግም ላይ 2 አይነት ሚዛን በቤት ውስጥ አታኖር ይላል። ገርማል። ሊቃውንቱ የሚሉት ነገር ማነው? እግዚአብሔርም ያለው ነገር ሊቃውንቱም አድርገው የሚተረጉሙትን ብትሰሙት ታምር ነው። ስንት አይነት ሚዛን ነው የሚለው? 2 አይነት ሚዛን። 2 አይነት ሚዛን ማለት ምን ማለት ነው? ለሌላው ምን አድርገህ የምትሰፍርበት ነው? ጠበቅ አድርገህ የምትሰፍርበት፣ ለአንተ አነስ አድርገህ የምትሰፍርበት ልብ አይኖርህ ነው። ለሌላው ይህን አድርጉ ብለህ ካዘዝክ ለአንተም ደግሞ ያኑ ሚዛን እኩል መዘን። የልዑል እግዚአብሔር ሰላም በሁላችሁ ላይ አድሮ ይኑር። የድንግል ማርያም አማላጅነቷ አይለያችሁ። እግዚአብሔር አምላክ ይህንን መዋዕለ ጾማችንን በሰላም አስፈጽሞ ለብርሃነ ትንሣኤ ያድርሰን። አሁን የምንመለከተው ሁለተኛው ሳምንት ቅድስት ተብሎ የሚጠራውን ይሆናል። በዚህ ቀን እግዚአብሔር አምላክ እነሆ ቅዱስ አምላክ ነውና እኛም ቅዱስ እንድንሆን ቅዱሳን እንድንሆን ይፈልጋል። ሁሉም የተቀደሰ ሕይወት እንዲኖሩ ይሻል። ስለዚህ እግዚአብሔር ቅዱስ ነው። እኛም እሱን መስለን በሮሜ 8:28 እንደተጻፈ የልጁን መልክ እንዲመስሉ አስቀድሞ ወሰነ ይላልና እግዚአብሔር አምላክ በቅድስና ሕይወት ሁላችን እንዲመራን የእሱ ቅዱስ ፈቃድ ይሆንል። ሌላው ግን በዚህ ጊዜ ቅድስት ተብሎ በሚታወቀው ሳምንት ውስጥ የምናስበው ምንድን ነው ስንል ሰንበትን ነው። እግዚአብሔር አምላክ ሰንበትን እንደቀደሳት፣ ሰንበትን ቀድሶ ለኛ ቅድስት አድርጎ እንደሰጠን የሚያሳይ ነው። ሰንበት ስናከብር 2 ሰንበት እናከብራለን በኦርቶዶክስ ተዋሕዶ ቤተክርስቲያን። አንደኛ ቀዳሚት ሰንበት፣ ሁለተኛ ሰንበተ ክርስቲያን የክርስቲያን ሰንበት። ቀዳሚት ሰንበት የተባለችው የቷ ናት? ቅዳሜ ነው። ለምሳሌ ውዳሴ ማርያም በምትደግሙበት ሰዓት ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ይላል። እንግዲህ የቀዳሚት ሰንበት ይላል። የቀደመች ሰንበት፣ የአይሁድ ሰንበት ወይም በብሉይ ዘመን የምትከበር ሰንበት፣ ሁሉም ሰው ሊያከብራት የምትገባ ሰንበት ያቺ ቀዳሜ። ዘፍጥረት 2:3 ላይ እንዲህ ይላል፣ እግዚአብሔር አምላክ ሁሉን በ6 ቀን ከፈጠረ በኋላ በ7ኛው ቀን አረፈ፣ የ7ኛውን ቀን ቀደሰው፣ አከበረው፣ ሰንበት አለው። ዘጸአት ምዕራፍ 20 ላይ ስትመለከቱ ከ10ቱ ትእዛዛት አንዱ ሰንበቴን አክብር ነው ወይም ሰንበትን አክብር ነው። እዚህ ሰንበት ቅዳሜ ላይ ጌታ ከፈጠረው ፍጥረት ሁሉ አረፈ። ለምን አረፈ? ደክሞት? በፍጹም አይስማማውም። ለስም አጠራሩ ክብር ምስጋና ይግባው። ለምንድን ነው ግን ቀዳሚት ሰንበትን አረፈ የሚለው? ዛሬ ከምትሰሩት ስራ ሁሉ አርፋችሁ እግዚአብሔርን ታመሰግኑ ዘንድ ነው። ስለዚህ ቅዳሜ የሥጋ እረፍት ናት። ሁለተኛ ሰንበት እሁድ ነው።
እሁድን ሰንበት እንደውም የታላቅ የቀኖች ሁሉ ንግስት ነው የሚላት አትናቴዎስ ሲጠራት የዕለታት ሁሉ ንግስት አባይ ታላቅ ዕለት ይላታል። ለምን? በዚህ ቀን ደግሞ ነፍሳችን አርፋለች። እንዴት? ያ ዓለምን በ6 ቀን ፈጥሮ በሰባተኛው ቀን ያረፈው የሁሉ ፈጣሪ እግዚአብሔር ዓለምን ለማዳን በመጀመሪያው ትምህርት ዘወረደ ላይ እንዳየነው ወርዶ ወደዚህ መጥቶ ነፍሳችንን በዕለተ ሰንበት እሁድ አሳረፋት። ማቴዎስ 28 ቁጥር 1 ስትመለከቱ፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ስትመለከቱ ወደ መቃብሩ ስፍራ በዕለተ ሰንበት ወይም ደግሞ የሰንበቱ መጨረሻ በመጀመሪያው የሰንበት ቀን እነሆ ወደ መቃብሩ ስፍራ ሄዱ። መቃብሩ ግን ባዶ ነበር። ነፍሳችን ያረፈችበት ዕለት ዕለተ ሰንበት እሁድ ደግሞ ሰንበት ተብሎ እሱም ይጠራል። 1 ቀዳሚት ሰንበት፣ 2 እሁድ ሰንበት። ይሄንን እነሆ ሰንበታቴን አክብሩ ብሎ በነቢዩ እንደተናገረ እነዚህ እናከብራለን። ቀዳሜን ለምን እናከብራለን? እግዚአብሔር ከፈጠረው ፍጥረት ሁሉ ስላረፈ ረፉ አመስግኑ ሲል። እሁድን ለምን እናከብራለን? ነፍሳችን ረፍት ያገኘችበት ስለሆነ። ቅዱስ ዮሐንስ ወንጌላዊ በፍጥሞ ደሴት ሳለሁ ይላል ራእይ 1 ቁጥር 10 ላይ ምን አለ? በጌታ ቀን በመንፈስ ነበርሁ አለ። የጌታ ቀን የሚላት እሁድን ነው። ሐዋርያት የጌታ ቀን ብለው ይጠሯታል። ቀዳሜ ስጋችን ያረፈበት የሚያርፍበት፣ እሁድ ደግሞ ነፍሳችን የሚያርፍበት ልዩ ቀን ነው። ቅድስት ሲል እግዚአብሔር ቀዳሜን እግዚአብሔር እሁድን ለሁላችን ቀድሶ ሰጠን። ለምንድን ነው እነዚህን ቀናት የሰጠን? ከተለያዩ ስጋዊ ነገሮች አርፈን። አዎ ሰው አርፎ፣ ከብቱ አርፎ፣ መሬትም አርፋ፣ እንስሳትም አርፈው በዚህ ቀን የታመመን እንድንጠይቅ፣ ድውያንን እንድንጠይቅ እግዚአብሔር የሰጠን ዕለት ነው። አንዳንድ ሰዎች በዓልን አክብሩ እየተባልን እነሆ እንቅፋት ሆነን ብለው የሚያስቡ ለራሳቸው እንቅፋት የሆኑ ብዙ ሰዎች ልንሰማ እንችላለን። የታመሙትን እንድንጠይቅ፣ የተቸገሩትን እንድንጠይቅ፣ ለስጋ ብቻ መሮጥ አይደለም፣ ለዓለማዊ ነገር ብቻ መክነፍ አይደለም። እግዚአብሔር ዛሬ ይጠይቀናል። 1 እግዚአብሔር እንድንወድ፣ 2 ወንድሞቻችን እህቶቻችን እንድንወድ። ስለዚህ በዕለተ ሰንበት ቀዳሚት፣ በዕለተ ሰንበተ ክርስቲያን እሁድ፣ በእነዚህ ቀናት ችግረኞችን እንድንጎበኝ እግዚአብሔር ይፈልጋል። በጸሎት ከሌላው በበለጠ ቀን እንድንጸልይ ይፈልጋል። ቅድስት አላት። ቅዳሜና እሁድን እግዚአብሔር ሰጠን። የሚገርም ነገር ልንገራችሁ። ቅዳሜን ብዙ ሰዎች ያከብሯታል። አይሁድ ያከብሯታል። የአድቬንቲስት እምነት ተከታዮች ያከብሯታል። እሁድን አያከብሩም። እሁድን ደግሞ ካቶሊኮች ያከብራሉ፣ ፕሮቴስታንቶች ያከብራሉ። ቅዳሜን ግን አያከብሯትም። ብቸኛ ቤተክርስቲያን በዓለም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ይህች ቤተክርስቲያን ግን ቅዳሜን ታከብራለች፣ እግዚአብሔር ቀድሷታልና። እሁድን ታከብራለች፣ እግዚአብሔር ከሞት ተነስቶባታልና። ይህ የኛ ጸጋ ነው። ቅዱስ ነኝና ቅዱሳን ሁኑ። ሰንበታቱን ቅዱስ የሰጠን እኛ በእነዚህ ቀናት እንድንቀደስ ነው። ክብር ምስጋና ለሁሉን ለሚችል ለእግዚአብሔር ይሁን።